ዛሬ በዓለም አቀፍ ደረጃ ለ115ኛ እንዲሁም ደግሞ በሀገራችን ደረጃ ለ50ኛ ጊዜ የሴቶች ቀን እየተከበረ ነው የሚገኘው። በመላው ዓለም የምትገኙ እንዲሁም በሀገራችን ውስጥ ያላችሁ ሴቶች በሙሉ በመጀመሪያ እንኳን ለሴቶች ቀን አደረሳችሁ አደረሰን ለማለት እወዳለሁ። ዛሬ በሴቶች ቀን እንግዲህ እንደምትመለከቱት አበበ ቢቂላ ስቴዲየም ታድሜያለሁ። ለምን ታደምኩኝ የሚለውን በወፍ በረር ቆይታችን የምንመለከት ነው የሚሆነው። ከዛ በፊት ግን በዚሁ በወፍ በረር ፕሮግራሜ አንድን ፕሮጀክት ወደ እናንተ አድርሼ ነበረ። ይህ ፕሮጀክትም ሺ ዊንስ ይሰኛል። እስኪ ፕሮጀክቱን ወደ ኋላ መለስ ብለን ትንሽ አስታውሰን እንመለስ። የሺዊንስን ፕሮጀክት እንግዲህ መለስ ብለን ትንሽ እንዳስታውስ ነው ሴቶች ላይ ትኩረት አድርጎ የሚሰራ ትልቅ ፕሮጀክት ነው። በሀገራችን ሴቶች በሁሉም ዘርፍ ወደፊት መምጣት መስራት እችላለሁ የሚልን ስሜት እንዲላበሱ ማድረግ ትልቅ ዓላማ ይዞ የተነሳ ፕሮጀክት ነው። ይህም ፕሮጀክት እንግዲህ በብሪቲሽ ኤምባሲ ዛሬ የተዘጋጀው ደግሞ ከኢትዮጵያ ወጣቶችና ስፖርት ቢሮ ጋር አንድ ላይ በጋራ በመሆን ነውና ይህ ፕሮግራም ቆይታችን ምን ይመስላል የሚለውን በወፍ በረር ወደ እናንተ አደርሳለሁ። ከኋላዬ እንደምትመለከቱት ሴቶቹ በሜዳቸው ላይ እየተጫወቱ ነው ያሉትና እነሱ ጋራም ገብቼ እንግዲህ ስለ ፕሮጀክቱም እንዲሁም ደግሞ ስለ ማርቼት የተወሰኑ ነገሮችን አብረን የምናወራ ነው የሚሆነው። ያው ሜዳ ከተገባ አይቀር ደግሞ እንደ ደንቡ የተወሰነች ነገር ይዘናል። እሷን ለብሰን ነው አብረን እንግባ። እንዴት አያችሁ ተመልካቾቻችን? እንግዲህ የተወሰነ ትንሽም ቢሆን ለመመሳሰል ሞክሬያለሁኝ። ወደ ውስጥ እንግባና ልጆቹ ያላቸው ቆይታ እንዲሁም ደግሞ ስለ ማርቼት ያላቸውን ስሜት አብረን ጠይቃቸው። ፍቅር ሰምታችኋል ተመልካቾች፣ ፍቅር ያሸንፋል ሲባል ስላሰንተ ብለዋል ከኋላ። እንግዲህ እንደምትመለከቱት አሁን ደግሞ ያለሁት በሺዊንስ ፕሮጀክት ስር ታቅፈው እየሰሩ እንዲሁም ደግሞ ላላቸው አላማ ላላቸው የስፖርት ፍቅር እየተጉ ካሉ ታዳጊ ወጣቶች ጋራ ነው። አበበ ቢቂላን በመወከል በጣም በርካታ ስራ እየሰሩ ነው የሚገኙት። ዛሬ ደግሞ በማርች 8 በእግር ኳሱ ከሴቶች ጋራ ታድመናል። ስላገኘዋችሁ በጣም ደስ ብሎኛል። የእውነት በጣም ነው የምታምሩት። እንግዲህ ተመልካቾቻችን ከተወሰኑት ጋራ ቆይታ የምናደርግ ነው የሚሆነው። እስኪ ካስጀመረችን እንጀምር፣ እንተዋወቅ። ሰላማዊት ይባላል። ሰላማዊት የቡድን አምበል ነሽ እንዴ? ሁለተኛ። አምበልም አንደኛ ሁለተኛ ያለው ማለት ነው። መልካም። እንግዲህ ዛሬ በማርች 8 ነው የተገናኘ ነውና በመጀመሪያ ደረጃ እንኳን አደረሰሽ። ሁላችሁንም እንኳን አደረሳችሁ። እሺ፣ ማርቼት ሲነሳ ሴትነት ሲነሳ ምን ትዝ የሚልሽ ነገር አለ? ከዛው ጋር አያይዘሽ ደግሞ ሴት ሆኖ ኳስ መጫወትስ ያለው ቻሌንጅ ምንድን ነው? ሴት ሆኖ ኳስ መጫወት ከባድ ነው። የቤተሰብም ጫና ሊኖር ይችላል፣ ብዙ ነገር ነው። ለዛ ከባድ ነው፣ በጣም ከባድ ነው። ያንን ከባድ ነገር ግን እንዴት ነው እየተወጣሹ ያለሽው? አሁን ለምሳሌ አንቺ የቤተሰብ ነገር ነው የሚከብድሽ፣ እንዲሁም ደግሞ ነገሮች ሙሉ አለመሟላታቸው፣ ኳስ ለመጫወት ስትወጪ የምትፈልጊያቸው ነገሮች በሙሉ ሜዳ፣ ቡድን ተሟልቶ አለመጠበቁ ነው የሚከብድሽ። እሱ ችግር የለም። እንትን በጊዜሽን ከፋፍለሽ ካስቀመጥሽ ምን ችግር የለም። ስለዚህ ሴት ሲኮን ብዙ ጊዜ ኳስ የሚባለው በተለይ ደግሞ በሀገራችን ለወንዶች የተሰጠ ይመስለን ነበር አይደለ? አሁን እናንተ ደግሞ ከልጅነታችሁ ጀምሮ ሴት ሆናችሁ ኳስን እየተጫወታችሁ እያደጋችሁ ነው። እንዴት አሰብሹ? ለመጀመሪያ ጊዜ በትምህርት ቤት ነው የመጣሁት። በትምህርት ቤት ስመጣ መጀመሪያ ያሰለጠነችኝ ሌላ አሰልጣኝ ነች። ከዛ ቀስ እያልኩ ነው ወደዚህ ቲም የገባሁት። ስለዚህ ያለሽን የኳስ ፍቅር በደንብ ለማውጣት ሺዊንስ ፕሮጀክት አግዞሻል ማለት ነው።
እንዴት አገዘሽ? በተለያዩ ቁሳቁሶች በመርዳት ምናምን አግዙኛል። የተለያዩ ነገሮችን ላንቺ በማቅረብ አግዘውሻል። አይ መልካም። ስለዚህ ለሺዊንስ ፕሮጀክት አሁን ለተገኘንበት ለሴቶች ቀን ምን የምትዩ ነገር አለ? እንኳን ለማርቼት በሰላም አደረሳችሁ እላለሁ። እሺ ዛሬ ማርቼት ስለሆነ ከሴቶች በጣም የምትወጁ የምታደንቂው አይዞሽ አለች አትወኝ በጣም የምታደንቂው ሴት ተጫዋች ማናት? ሎዛ በራ። ሎዛ ኦፍ ኮርስ ሎዛ ብዙዎቻችን በጣም ተስማምተን የምናደንቃት ናት። እንግዲህ ወደፊቷ ሎዛ ትሆኛለሽ ብዬ አስባለሁ። መልካም በዓል ይሁንልሽ፣ መልካም ቀን ይሁንልሽ ላንቺም። አመሰግናለሁ። ሰላም ናችሁ? እንዴት ናችሁ? ጉድ አፍተርኑን። እንደምን አረፈዳችሁ። እዚህ በመገኘቴ በጣም ደስ ብሎኛል። ክቡራን እንግዶች፣ የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ተወካዮች፣ የተከበራችሁ የኤንዜድ ኮሚኒኬሽን አጋሮች፣ የሚዲያ አባላት፣ ተጽዕኖ ፈጣሪዎች፣ አሰልጣኞችና ከሁሉም በላይ ደግሞ ዛሬ እዚህ የተጫወታችሁ ያላችሁ አበረታች ሴቶችና ልጃገረዶች inspiring women and girls who are playing here today. It's such an honor to be በዚህ here as በአበበ part of ቢቂላ this ስቴዲየም International የተካሄደ ባለው Women's Day የዓለም አቀፍ celebration የሴቶች event ቀን የማክበር here ዝግጅት at ላይ the በመገኘቴ Abebe ትልቅ ክብር Bikile ይሰማኛል። Stadium. On behalf of the በመላው whole የብሪታንያ British ኤምባሲ Embassy ስም at የዚህ Abebe, አስደናቂ I'm ዝግጅት really አካል happy to በመሆኔ be able to be እጅግ part በጣም of this ደስተኛ wonderful ነኝ። event, and I would just like ይህ to የዛሬው extend ቀን my እውን heartfelt እንዲሆን thanks ላደረጋችሁ የአመራርና to Addis Ababa የአጋርነት Youth and ሚና Sport የአዲስ አበባ Bureau, ወጣቶችና your ስፖርት leadership ቢሮንም and partnership ከልብ in ላመሰግን making this day እወዳለሁ። possible. And I'd እንዲሁም also like to send ለአጋሮቻችን my ጥልቅ very ምስጋናዬን deep አቀርባለሁ። appreciation to our በተለይም partners ትንሽ as well, ቆይተን የምንጋራው especially those who have አስደናቂ donated የንጽህና these መጠበቂያ incredible ቁሶችን hygiene ለለገሱንና and ይህን ቀን sanitation እውን እንዲሆን ላደረጉ equipment ሌሎች that we'll be አካላት giving out በሙሉ ምስጋና shortly. የላቀ ነው። But also ይህ በጣም አስፈላጊ ዝግጅት ነው። ከኤንዜድ ኮሚኒኬሽን ጋር ያለን አጋርነትም በእነዚህ አስደናቂ ወጣቶች ህይወት ላይ ትልቅ ለውጥ እያመጣ ነው። is really making difference to the lives of these incredible young athletes. So the UK ዩናይትድ ኪንግደም የሴቶችና ልጃገረዶችን እድገት በመደገፍ ትኮራለች። ምክንያቱም ሴቶችና ልጃገረዶችን ማብቃት ትክክለኛ ተግባር ብቻ ሳይሆን ጠንካራና አቅም ያለው ማህበረሰብ ለመገንባት ከፈለግን እጅግ አስፈላጊ ነው ብለን ስለምናምን ነው። ዛሬ ስለምናወራው ሺዊንስ ያሉ ፕሮጀክቶችን የሴቶች አመራርነትን ለማሳደግ የጾታ እኩልነትን ለማስፋትና ወጣት ልጃገረዶችን አስደናቂ አቅማቸው ላይ እንዲደርሱ ይረዳሉ። to reach their incredible potential as well. ስለዚህ እኛ የብሪታንያ ኤምባሲ በሺዊንስ ፕሮጀክት ውስጥ ለተሳተፉ ሴት አሰልጣኞች በሙሉ የእንግሊዝኛ ቋንቋ ስልጠና እንደምንደግፍ ዛሬ ሳበስር በታላቅ ደስታ ነው። The female coaches that were involved in the She Wins project. ይህ ተጨማሪ ግብዓቶችን እንዲያገኙ ለመርዳትና በኢትዮጵያ ስፖርት ውስጥ መሪዎች ለመሆን በምታደርጉት ጉዞ ላይ አቅም እንዲሆናችሁ በማሰብ ነው። ይህ በጣም አስደሳች ዜና ነው። ዛሬ ይህንን ማቅረብ በመቻላችን በጣም እንኮራለን። ንግግሬን የምቋጨው ስፖርት በተለይ እግር ኳስ ጨዋታ ብቻ አይደለም በማለት ነው። It's also a tool that can help to build confidence. በራስ መተማመንን ለመገንባት የቡድን ስራን ለማስተማር እና ሰዎች በሜዳም ሆነ ከሜዳ ውጭ ያላቸውን አቅም እንዲገነዘቡ የሚረዳ መሳሪያ ነው። በተጨማሪም ደህንነታቸውን የተጠበቁ ቦታዎችን በመፍጠር የሰዎችን በራስ መተማመን በመገንባትና አብረው በሚጫወቱ መካከል የጋራ መከባበርን በማጎልበት በጾታ ላይ የተመሰረተ ጥቃትን ለመከላከል የሚረዳ እጅግ ጠቃሚ መሳሪያ ሊሆን ይችላል። ስለዚህ ይህ ቀን እውን ላደረጋችሁ ሁሉ በሙሉ በድጋሚ አመሰግናለሁ። ይህ ድንቅ ዝግጅት ነው። የዚህ አካል በመሆኔ በጣም ደስተኛ ነኝ። የሴቶችና ልጃገረዶችን አቅም በማጎልበት ረገድ ስፖርት ያለውን ሚና ማስተዋወቃችንን እንቀጥል። እንዲሁም ለሁሉም የተሻለ የወደፊት ጊዜን እንገንባ። መልካም የዓለም አቀፍ የሴቶች ቀን። በጣም አመሰግናለሁ። እሺ አመሰግናለሁ። በቅድሚያ በአዲስ አበባ ወጣቶችና ስፖርት ቢሮ ስም ወደ አበበ ቢቂላ ትምህርትና ስልጠና ተቋም እንኳን ደህና መጣችሁ ብዬ ለመግለጽ ወዳለሁ። ዛሬ የሴቶች ማርች ኤትን አከባበርና እንዲሁም ደግሞ ታዳጊ ሴት ልጃገረዶችን የፉትቦል ትሬነሮችን ለማየት ስለመጣችሁ በድጋሚ አመሰግናለሁ። ከዛ በተጨማሪ ደግሞ ለታዳጊ
ሴት ልጃገረዶች የሰጣችሁልን የንጽህና መጠበቂያ ሞዴሶችና የተለያዩ የንጽህና መጠበቂያ ማቴሪያሎችንም እንዲሁ ስለሰጣችሁን በአዲስ አበባ ወጣቶችና ስፖርት ቢሮ ስም እጅግ በጣም አድርጌ አመሰግናለሁ። ቴንኪዩ። ወደ እናንተ ጋር ልምጣ፣ እንተዋወቅ እስኪ። እሺ፣ ስሜ ረዲት በንቲ ይባላል። በንቲ የአበበ ቢቂላ የሴቶች ቡድን አሁን ላይ ተጫዋች ነሽ እና እንዴት ነው አሰልጣኞቻችሁ እንዴት ናቸው? እዚህ የተመቻቸልሽን እድል እንዴት አገኘሽው? እሺ፣ እዚህ የተመቻቸልኝ እድል በከፍተኛ ክለቦች እንድንታይ ብዙ እድል ይሞከርልናል እና ራሳችንን ማውጣት እንዴት እንዳለብን ከኮቻችን ጋር ሆነን የሚሰጡን ትሬኒንጎች በአግባቡ በመስራት አሪፍ ውጤት ለማምጣት እየሞከረ። አንቺም ጋር ልጠይቅሽና ሴት ሆኖ ኳስ ተጫዋች መሆን በተለይ ደግሞ ከታዳጊነት ጀምሮ ከባድ ነው? አዎ በጣም ከባድ ነው። ቤተሰብ ምናምን አብዛኛውን ጊዜ ኳስ የሚፈቀደው ሀገር ለወንድ ስለሆነ ሴት ሆነሽ ደግሞ እግር ኳስ ለመጫወት ከባድ ነው። ፋሚሊ ሴት አይደለሽ ምናምን አርፈሽ አትቀመጪም ይባላል ስለሚባል ስለዚህ በጣም ከባድ ነው። ያንን ከባድ ነገር እናንተ እንደ ቡድን አሁን የጓደኞችሽንም ትሰሚያለሽ አንቺም አለ ያንን ነገር አልፋችሁ አንቺስ ጓደኞችሽስ እንዴት እዚህ ልትመጡ ቻላችሁ? በመጀመሪያ ትምህርት ቤት ነው እዚህ እንድንመጣ ያደረገን። ትምህርት ቤት ውስጥ የሚደረጉ ጨዋታዎች ነበሩ። የትምህርት ቤት ጨዋታ ተመርጠን እዚህ መተናል። ስለዚህ እዚህ ከመጣችሁ በኋላ ደግሞ ብሪቲሽ ኤምባሲ እንዲሁም ደግሞ የአዲስ አበባ ስፖርትና ወጣቶች ቢሮ የተለያዩ ድጋፎችን እያደረጉላችሁ ነው። ያ ድጋፍ የምትፈልጉትን ነገር ለማሳካት አስተዋጽኦ እያደረገ ነው? ምን አስተዋጽኦ አደረገላችሁ? አሁን ለምሳሌ አብዛኞቻችን ኳስ ስንጀምር በተለያየ ማሊያ ነበር የምንሰራው። አሁን ማሊያ ተሟልቶልናል። ለውድድሮች በማድረግ ደግሞ ራሳችንን እንድናሳይ ተደርጎልናል። አንቺስ ከሴቶች በጣም የምታደንቂው የምትኮሪባት ሴት ተጫዋች ማን ናት? ሎዛ አበራና ሴናፍ ሴናፍ እና ሎዛ አበራ። መልካም እንግዲህ አንቺም ልክ እንደሷ የወደፊቷ ሎዛ አበራ ትሆኛለሽ ብዬ ተስፋ አደርጋለሁ። በርቺ እሺ። ተመልካቾቻችን እንግዲህ ዛሬ ለታዳጊ ሴቶች የሚደረገው የድጋፍ ፕሮግራም ላይ ከብሩክዚቲ ጋራ ተገናኝተናል። በዛ ላይ ደግሞ እስካሁን ድረስ በየመሃሉ እያስታወስናችሁ ነው። ማርች 8 ነው። ያው እንኳን አደረሰ ይባላል እንኳን አደረሳችሁ በል ነው ይባላል። አደረሰ የሴት ልጆች አባት ስለሆንኩ በልጆቼ በሚስቴ በኩል እየተጠጋጋ ይደርሰኛል ነው። ስለዚህ እስቲ መግቢያችንን እንደው ሚስትህን ልጆችህን መላውን የኢትዮጵያን ሴቶች እንኳን አደረሳችሁ በማለት እንጀምር። እውነት ለመናገር ማርቼትን ብቻ ጠብቀን አይደለም ግን እንዳጠቃላይ ልዩ እውቅና መስጠት ስላለብን ለእንኳን አደረሳችሁ ለዚህ ቀን በየቦታው ላላችሁ ሴት እህቶቻችን በሙሉ ልጆቼም ሴት ናቸው፣ ባለቤቴም እናቴም ጎረቤት አዝማዶች ሁሉ እንኳን አደረሳችሁ ልል እፈልጋለሁ። መልካም እንግዲህ ዛሬ በሴቶች ቀን ለሴቶች የሚደረገውን ድጋፍ ለማውሳት ለማየት እዚህ ተገናኝተናልና ብሩክስ እንዴት ሊገኝ ቻለ? ከሺዊንስ ጋር በተለያዩ አጋጣሚዎች ተገናኝተን ነበር። ይሄን ሀሳባቸውን ይደግፍ ነበር። እንዴት ነገር ሲኖር ደግሞ መገኘት ደስ ይለኛል። ቀደም መግቢያ ላይ ብያለሁ፣ ልጆቼ 2 ሴት ልጆች አሉ። ስለዚህ በእነሱ ቦታ ሆኜ የትም ቦታ ሴቶችን ስወክለው ደስ ብገኝ ደስ ይለኛል። ስለዚህ ያን ዓላማ ደግፌ ነው የተገኘሁት እዚህ። መልካም እንግዲህ ሴቶችን መደገፍ በተለይ ደግሞ ቤት ውስጥ ሲሆን ከአባት ሲሆን እንደ ማህበረሰብ ትልቅ ሆነ የራሱ አሻራ አለው። አባቷ ሲደግፋት ያደገች ሴት ልጅ ሁልጊዜም በጣም ኮንፊደንስ ያላት ጠንካራ ነው የምትሆነው እና እንደ አንድ አባት ዛሬ ሴቶች ቀን ስለሆነ ምን የምታስተላልፈው መልእክት አለ? ምክንያቱም እዚህ የተቀመጥንበት ቦታ ራሱ ሴቶች ወጥተው ስቴዲየም መጥተው ኳስን መጫወት በራሱ እንደ ማህበረሰብ ብዙ የሚከለከሉ ቤት የተቀመጡ ብዙ የሚከለክሉም አባቶች ስላሉ ምን የምትለው ነገር አለ? ጊዜው ዘመኗል፣ አብረን መሰልጠን አለብን ብዬ አስባለሁ። ድሮ እውነት ነው ሴት ልጅ ከማጀት መውጣት የለባትም ይባላል። አሁን ግን ወጥተው እንደሚችሉ ከወንድም በላይ እንደሚሰሩ አሳይተውናል። ጾታ ፉክክሩን ባልፈልገውም ግን ሁሉም ይቻላል ብዬ ነው የማምነው። በእግር ኳሱ ብትመጪልኝ ብሔራዊ ቡድን ከቅርብ ጊዜ ወዲህ እያኮሩን እያስጨበጨቡንም ሴቶች ናቸው። እንደዚህ አይነት ታዳጊዎችን ደግሞ ከስር ጀምሮ ሰፖርት ስታደርጊ ስትደግፊያቸው መጨረሻቸውን ማወቅ ያን ያህል ከባድ አይመስለኝም። ያለ ድጋፍ ያን ያህል ደርሰው አሳይተውናል። ከስር ደግሞ ጀምሮ አይዟችሁ በርቱ ሲላቸው ደግሞ የተሻለ ውጤት ይመጣል ብዬ አስባለሁ። ስለዚህ የትም ቦታ ከጊዜው ጋር አብረን ሰልጥነን ከሴቶች ጎን ብንቆም ሀሳቤ ነው። መልካም እንደ አንድ አባቶችም ያው መቼስ ሴት ልጆቻቸውን ለመልቀቅ የሚያሳሳቸው የራሱ የሆነ ምክንያት አለ ብዬ አስባለሁኝ እና ያንን ምክንያት ደግሞ ለመቅረፍ እንደ ማህበረሰብ ምን መሰራት አለበት ትላለህ ብሩክ? ወንዱ ጭንቅላት ላይ መሰራት አለበት ብዬ አስባለሁ።
የኔ ልጅ ላይ እንዲደረግ የማልፈልገው ነገር ሌላ ላይ ማራለ ከሆነ በየቦታው ያለው ወንዶች እንደዛ የሚያረጋኝ እንደዛ አይነት ስሜት የምታገኝባቸው ከሆነ ቀላል ነው። ያን ያህል ከባድ ውስብስብ አድርገን አናስበውም። ብዙ ጊዜ አንድ መጥፎ ነገር ስናረግ በእኛ የሚደርስ አይመስለንም። ለዛ ነው የምንፈራው፣ ለዛ ነው ሀፕን የሚያም። ስለዚህ እኔ ጭንቅላት ላይ ከተሰራ ሌላዋን ሴት የማላጠቃ እንደሆነ ምቾት የሚሰማኝ ከሆነ ሌሎቹ ጋርም ለዛው በየቤታችን የቤት ስራችንን ብንሰራ ለሴት የተሻለ ዓለም መፍጠር እንችላለን ብዬ አስባለሁ። መልካም እንግዲህ ለሴት የተሻለ ዓለምን ለመፍጠር ደግሞ ብሪቲሽ ኤምባሲ የኢትዮጵያ ወጣቶችና ስፖርት ቢሮ ደግሞ የተለያዩ ድጋፎችን በዛሬ ዕለት እያደረጉ ስንመለከት ነበርና ከነሱ ተሞክሮ የተለያዩ ተቋማት ምን ቢወስዱ ትላለህ? እንዲሁም ደግሞ ለነሱ ያለህን ምስጋናም ቢሆን በመጨረሻ እባክህ። በመጀመሪያ በጣም አድርገን የማመሰግናቸው እንግሊዝ ኤምባሲ ነው። አስቡ ያለውን ጋር ቅርባችን ደግሞ ብዙ አሉ። እንደ ተቋምም እንደ መንግስት የሚገባቸው ኃላፊነቶች ይኖራሉና ከሩቅ ብለን የምናስባቸው መጥቶ ሰፖርት እያደረጉ ነው። ነገሩ ገብቷቸዋል፣ ዘመኗል ብዬ ስለማመን ነው። ስለዚህ እንደ ማንቂያ ደውል ወስደ ነው ሀገር ውስጥም ያሉ የመንግስት አካላት ሊሆኑ ይችላሉ፣ የተለያዩ ካምፓኒዎችን ሰፖርት ቢያደርጓቸው ከዚህ የተሻለ ነገሮች መፍጠር እንችላለን። የተሻለ ዓለም እናያለን ብዬ አስባለሁ በእርግጠኝነት። በጣም አመሰግናለሁ። እኔም በጣም አድርጌ የማመሰግነው እግዚአብሔር ያክብርልኝ። ኤልዳና ኤርሚያስ እባላለሁ። ኤልዳና እንኳን አደረሰሽ። እንኳን አደረሰሽ። እንተዋወቅ። ኤልዳና ኤርሚያስ እባላለሁ። ኤልዳና ዛሬ እንግዲህ እዚህ ሜዳ ላይ ኳስ ስትጫወቺን ያገኘሁሽ ማርች 8 ነው፣ ቀኑም ደግሞ በመጀመሪያ እንኳን አደረሰሽ። እስኪ ለሌሎች ሴቶች እንኳን አደረሰሽ መልእክታቸውን አስተላልፊልን። እንኳን አደረሳችሁ መልእክትሽን አስተላልፊልን። ለማርች 8 እንኳን በሰላም አደረሳችሁ። ኳስ መጫወት ላንቺስ እንዴት ነው? ከባድ ነው? ቀላል ነው? በጣም ከባድ ነው። እኔ ግን ከቤተሰብ ጉዳይ ሳይሆን በትምህርት እንዴት ከትምህርት ጋር አይሄድም አብሮ። ትምህርት አለ እንደገና ይሄንን ጎን ለጎን ማስኬድ ስላለብሽ እንጂ ቤተሰብ ፈቅደዋል፣ ተጫዋች ብለዋል። እሰይ እንዳንቺ ያሉ ቤተሰቦችን በጣም ያብዛልን። ሴቶች ለሚፈልጉት ነገር ፈቅደው ሂዱ ተጫወቱ የሚሉ። እዚህ ከመጣሽ በኋላ ከትምህርትና ስፖርቱን አብሮ ከማስኬድ በተጨማሪ ደግሞ የተለያዩ የሽዊንስ ፕሮጀክቶች አሉ። የተለያዩ ፕሮጀክቶች እናንተን እያገዟችሁ ነው ያሉትና ያ ነገር የጠቀመሽ ነገር አለ? አው እሷ እንዳለችው በመጀመሪያ እዚህ ስንገባ በተለያየ ማሊያ እና ደግሞ ብዙም ነገር ሳይሟላልን ነበር። አሁን ግን ከአራት የሚበልጡ ማሊያዎችን ተሰጥተውን እዚህ ሌሎች ጥቅማ ጥቅሞች እያገኘን እስካሁን ድረስ አለ። መልካም። ስለዚህ ይሄ ነገር መደረጉ መቀጠሉ ለእናንተ ለወደፊት ተስፋ ትልቅ አስተዋጽኦ አለው ማለት ነው። በደንብ በጣም አመሰግናለሁ። ሁላችሁም እንግዲህ በርቱ። መልካም የጨዋታ ጊዜ ይሁንላችሁ። በድጋሚ እንኳን ለሴቶች ቀን አደረሳችሁ። ሽዊንስ ፕሮጀክት በአበበ ቢቂላ ስቴዲየም ተገኝተን የነበረው የማርች 8 ፕሮግራም ምን እንደሚመስል ወደ እናንተ ያደረስንበት ቆይታ የተመለከታችሁትን ይመስል ነበረ። አሁን ደግሞ ያው በሜዳው ጨዋታ የተደረገ ነው። እኔ ደግሞ ቁጭ ብዬ እየተመለከትኳቸው ነው። ተመልካቾቻችን በወፍ በረር ከእናንተ ጋር ያለኝ ቆይታ ግን እዚህ ጋር የሚያበቃ ነው የሚሆነው። በስተመጨረሻም በመላው ሀገር የምትገኙ ሴቶች ዛሬ ቀናችን ነው። በዚህ ቀናችን እንግዲህ ደስተኛ የምንሆንበት ለነገ ደግሞ ለስራ ሰንቀን ተስፋን ይዘን የምንነሳበት እንዲሆን እመኛለሁ። ሴት ልጅ ሁሉንም ነገር ማድረግ ትችላለች። ስለዚህ እንችላለን በሚለው መንፈስ ከአሁኗ ቀን ጀምሮ መነሳት ይሁንላችሁ። የወፍ በረር ቆይታችንን ግን አበቃን። ሌሎች የአባይ ፕሮግራሞች ይቀጥላሉ። መልካም ጊዜ። እሺ አንዱላሳው አማማ ዋው 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 ምን ጊዜም አባይ ቢቂላ